ኢኮኖሚው እያገገመ ነው ወይስ ችግሩ ገና አልተፈታም በሚል ጥናት ዙሪያ የያዝነው ዘገባ ይኖራል። የሳይበር ጥቃትና የስለላ መረጃ በመፈጸሙ ክስ ሊመሰረት መሆኑ ተሰምቷል። 16 ወታደሮች ተገድለዋል፣ ከ430 በላይ ደግሞ ቆስለዋል። የህግ ታራሚዎች ወደ ናይጄሪያ ሊሄዱ መሆኑ ተሰምቷል። የሩሲያ ማዕቀብ ረቂቅ አዋጅ ጥያቄ ውስጥ ገብቷል። ዶክተር ደብረጽዮን መግለጫንም ይዘናል። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ አዲሱ ጥናት ጥያቄ እያስነሳ ነው። ግብጽ ከዓለም አቀፉ የገንዘብ ተቋም IMF ጋር ያደረገችው የቅርብ ጊዜ ስምምነት የሀገሪቱ ኢኮኖሚ ወደ መሻሻል እያመራ መሆኑን እንደሚያመለክት ቢገልጽም አዲሱ ጥናት ግን የኢኮኖሚ መሰረታዊ ችግሮች አሁንም እንዳልተፈቱ ያስጠነቅቃል። ተመራማሪዋ ማክዳ ግርማ ባቀረበችው ጥናት IMF ለ2025-26 የበጀት ዓመት የግብፅን የኢኮኖሚ እድገት ግምት ከ4.2 ወደ 4.6 በመቶ ከፍ ቢያደርግም ለ2026-27 የበጀት ዓመት ግን ከ4.4 በመቶ ዝቅ ማድረጉም የፊት ለፊት ተግዳሮቶች እንዳሉ ያሳያል ብላለች። ጥናቱ እንደሚያሳየው የቀጠናው የጸጥታ ችግር፣ ከፍተኛ የብድር ወለድ፣ የግል ኢንቨስትመንት መቀነስና የኑሮ ውድነት መጨመር በግብፅ ኢኮኖሚ ላይ ከባድ ጫና እያሳደሩ ናቸው። መንግስት የነዳጅና የኤሌክትሪክ ድጎማዎችን በማንሳቱ የኑሮ ውድነቱ እየጨመረ ሲሆን፣ ማዕከላዊ ባንኩ የዋጋ ንረትን ለመቆጣጠር የቁጠባ ወለድን እስከ 20 በመቶ ከፍ ማድረጉ የግል ዘርፉ ተመጣጣኝ ብድር እንዳያገኝ እንቅፋት ሆኗል። በሌላ በኩል ከተሰበሰበው የታክስ ገቢ 83 በመቶ ያህሉ ለውጭ ዕዳ ወለድ ክፍያ መዋሉን ለትምህርት፣ ለጤናና ለማህበራዊ አገልግሎቶች የሚመደበው በጀት እንዲቀንስ አድርጓል። ጥናቱ በተለይ የሚያተኩረው ጉዳይ መንግስት በህዝብ ላይ ከባድ የኢኮኖሚ ማሻሻያዎችን ሲተገብር፣ የመንግስትና የወታደራዊ ተቋማት በኢኮኖሚ ያላቸውን የበላይነት ለመቀነስ ግን እርምጃ ለመውሰዱ ነው። IMF ባለፉት 24 ወራት ውስጥ ጉልህ የመንግስት ኩባንያዎችን ወደ ግል የማዛወር ስራ እንዳልተከናወነ ጠቅሷል። በተጨማሪም የስዊስ ቦይ ገቢ በቀይ ባህር የጸጥታ ችግር ምክንያት ከ10.25 ቢሊዮን ዶላር ወደ 3.99 ቢሊዮን ዶላር መውረዱ የግብፅ ኢኮኖሚ በጥቂት የገቢ ምንጮች ላይ እንዲመሰረት በግልጽ አሳይቷል። የጥናቱ ማጠቃለያ እንደሚለው የግብፅ እውነተኛ የኢኮኖሚ ስኬት የሚለካው ከIMF የሚገኘው አዲስ ብድር ብዛት ሳይሆን የመንግስትና የወታደራዊ ተቋማት በኢኮኖሚ ያላቸውን ተጽዕኖ በመቀነስ ነፃና ተወዳዳሪ የግል ዘርፍ ማጠናከር ሲቻል ብቻ መሆኑን ያስረዳል። ወደ ቀጣዩ ዜናችን ስናልፍ በኢራንና አሜሪካ ግጭት 16 የአሜሪካ ወታደሮች ተገደሉ፣ ከ430 በላይ ቆሰሉ። በቅርቡ በዮርዳኖስ በደረሰው ጥቃትና በአካባቢው በተባባሰው የጸጥታ ሁኔታ ተከትሎ በኢራን ላይ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ የተገደሉ የአሜሪካ ወታደሮች ቁጥር 16 መድረሱ ተገልጿል። በተጨማሪም ከ430 በላይ ወታደሮች የተለያየ ደረጃ ያለው የአካል ጉዳት ደርሶባቸዋል። አንድ ወታደር ደግሞ እስካሁን ድረስ የጠፋ መሆኑ ተነግሯል። የመጀመሪያው ከባድ እልቂት የተመዘገቡበት ጦርነት ከተጀመረ በማግስቱ ሲሆን በኩዌት የሚገኘው የሲቪል ወደብ ላይ የተፈጸመው የድሮን ጥቃት 6 የአሜሪካ ወታደሮች በቦታው ሕይወታቸውን አጥተዋል ተብሏል። በዚያው ዕለት በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ኃይል ጦር ሰፈር ላይ ደረሰው ጥቃት ቆስሎ የነበረ ሌላ ወታደርም ከቀናት በኋላ በሕክምና ላይ ሳለ ሕይወቱ አልፏል። በተጨማሪም መጋቢት 12 ቀን በኢራቅ ውስጥ የአሜሪካ የKC-135 የነዳጅ መሙያ አውሮፕላን በመከስከሱ 6 ተጨማሪ ወታደሮች ሕይወታቸውን አጥተዋል። የአሜሪካ ጦር ኃይል ባደረገው ምርመራ አደጋው በጠላት ጥቃት ወይም በጓደኛ ጦር ተኩስ ሳይሆን በሌላ ያልተገለጸ ምክንያት የተከሰተ መሆኑን አስታውቋል። እንዲሁም ሐምሌ 1 ቀን የአረብ ባህር ላይ በደረሰ ሄሊኮፕተር አደጋ አንድ የአሜሪካ ባህር ኃይል አብራሪ ሕይወቱን ያጣ ሲሆን የባህር ኃይሉ አደጋው ከጠላት ወታደራዊ እርምጃ ጋር የተያያዘ መሆኑን የሚያሳይ ማስረጃ አልተገኘም ተብሏል። በአጠቃላይ የተለቀቁት አሃዞች በአካባቢው ያለው የጸጥታ ቀውስ እየተባባሰ መሄዱንና በአሜሪካ ወታደራዊ ኃይሎች ላይ የደረሰው የሰውና የቁሳቁስ ጉዳት እየጨመረ መሆኑን ያመለክታል። በቀጣዩ ዜናችን ወደ ናይጄሪያ ይወስደናል። የናይጄሪያ ፌዴራላዊ መንግስት ከኢትዮጵያ ጋር በተፈራረመው የህግ ታራሚዎች ሽግግር ስምምነት መሰረት በኢትዮጵያ ማረሚያ ቤቶች ውስጥ የሚገኙ ናይጄሪያውያን ታራሚዎች ወደ ሀገራቸው በማዛወር የቀረውን የእስራት ጊዜያቸውን በናይጄሪያ እንዲያጠናቀቁ ለማስቻል ቅድመ ዝግጅቶችን መጀመሩን አስታውቋል። የናይጄሪያ ውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ስምምነቱን በተግባር ለማዋል የሚያስፈልጉ ዝርዝር መመሪያዎችና የህግ ሂደቶችን በመዘጋጀት ላይ ናቸው።
ይህም ታራሚዎቹን ወደ ናይጄሪያ በማጓጓዝና በተመረጡ ማረሚያ ተቋማት ውስጥ እንዲመደቡ የሚያስችል ሂደትን ያካትታል። ይህ ስምምነት የተሳካው በናይጄሪያ መንግስት ለረዥም ጊዜ ባደረገው ዲፕሎማሲያዊ ጥረት ውጤት መሆኑም ተገልጿል። ባለፈው ሰኔ ወር ላይ የናይጄሪያ የውጭ ጉዳይ ሚኒስቴር እና የፍትህ ሚኒስቴር ወደ አዲስ አበባ በመምጣት ስምምነቱን በይፋ ፈርመዋል። የናይጄሪያ ባለስልጣናት እንደሚሉት በስምምነቱ መዘግየት ምክንያት 4 ናይጄሪያውያን ታራሚዎች በኢትዮጵያ ማረሚያ ቤት ውስጥ ሕይወታቸውን አጥተዋል። መንግስቱም ተጨማሪ ዜጎችን ለሞት እንዳይዳረጉ ሂደቱን በፍጥነት እንዲጠናቀቅ እየሰራ መሆኑን ገልጿል። በኢትዮጵያ ውስጥ የሚገኙ አንዳንድ የናይጄሪያ ታራሚዎች ስለሚኖሩበት ሁኔታ ለረዥም ጊዜ የሰብአዊ መብት ስጋቶች ሲነሱ ቆይቷል። የተለያዩ ሪፖርቶች እንደሚያመለክቱት ታራሚዎቹ በተጨናነቁ ማረሚያ ቤቶች ውስጥ እንደሚገኙና በቂ የሕክምና፣ የምግብ፣ የንጽህና አገልግሎት እንደማያገኙም ጠቅሰዋል። አብዛኞቹ ታራሚዎች ከእጽ ዝውውር ጋር በተያያዙ ወንጀሎች የተፈረደባቸው ቢሆንም አንዳንዶቹ በቂ የህግ ውክልና ሳያገኙ እንደታሰሩ የሚገልጹም ቅሬታዎች ተነስተዋል። በ2023 በኢትዮጵያ የታሰሩ 250 ያህል ናይጄሪያውያንን በተመለከተ በናይጄሪያ ሴኔት አስቸኳይ ምርመራ እንዲደረግ መመሪያ መሰጠቱም ይታወሳል። የታራሚዎች ሽግግር ስምምነቱ ላይ ሙሉ በሙሉ ስራ ላይ ከዋለ በኢትዮጵያ የሚገኙ ብዙ የናይጄሪያውያን ታራሚዎች ወደ ሀገራቸው ተዛውረው ቀሪ የእስር ጊዜያቸውን በናይጄሪያ ማረሚያ ቤቶች እንዲጨርሱ ይጠበቃል። መጨረሻው ምዕራፍ ላይ ደርሰናል። የትግራይ መሰረታዊ ጥያቄዎች ለመፍታት አንድነትና ቁርጠኝነት ያስፈልጋል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ በመቀሌ ከህዝብና ከአመራሮች ጋር ባደረጉት የጋራ ውይይት የትግራይ ህዝብ መሰረታዊ ጥያቄዎች እንዲፈቱ የህዝብ አንድነትና የጋራ ቁርጠኝነት እንዲሁም የተደራጀ ትግል አስፈላጊ መሆኑን ገልጸዋል። በንግግራቸው የመጨረሻው ምዕራፍ ላይ ደርሰናል ሲሉ የአሁኑ የፖለቲካ ሂደት ወሳኝ ደረጃ ላይ መድረሱን ጠቅሰዋል። ዶክተር ደብረጽዮን እንደገለጹት የትግራይ ህዝብ በታሪኩ ጭቆናን ተቀብሎ የኖረ ህዝብ ሳይሆን መብቱን ለማስከበር በመደራጀት የታገለና የሌሎችን ብሔረሰቦችንም መብት ያከበረ ህዝብ መሆኑን ገልጸዋል። ለ17 ዓመታት በተካሄደው የትጥቅ ትግል የተከፈለው መስዋዕትነት የደርግ ስርዓት እንዲወድቅና የሀገር ደረጃ ሰላም፣ ልማትና ዲሞክራሲ እንዲገነባ ከፍተኛ አስተዋጽኦ ማበርከቱንም አስታውቀዋል። በንግግራቸው የፕሪቶሪያው የሰላም ስምምነትን በማንሳት ስምምነቱ የትግራይን ደህንነት ለማረጋገጥ የተፈናቀሉ ዜጎችን ወደ መኖሪያቸው ለመመለስና የክልሉን ልማት እንደገና ለማነቃቃት ተስፋ የፈጠረን መሆኑን ገልጸዋል። ሆኖም በእርሳቸው ግምገማ የጠበቁት ውጤት ሙሉ በሙሉ አልተሳካም በማለት ትግራይ አሁንም በከበባና በክልከላ ውስጥ እንደምትገኝ ተናግረዋል። በተጨማሪም በቀደመው ጦርነት በትግራይ ላይ ጄኖሳይድ መፈጸሙን በመግለጽ ክስ አቅርበዋል። ከስምምነቱ በኋላ የነበረው የሰላም ተስፋ አልተሳካም ብለዋል። እንዲሁም የፌዴራል መንግስት ትግራይን ዳግም ወደ ከበባ እየመለሰ ነው ሲሉም አቋማቸውን አቅርበዋል። ዶክተር ደብረጽዮን እንዳሉት ትግራይ ለሰላም ብዙ ትዕግስትና መስዋዕትነትን ብትከፍልም በአንድ ወገን ብቻ የሚደረግ ጥረት ዘላቂ ሰላምን ማረጋገጥ እንዳልቻለ ገልጸዋል። በመሆኑም የተፈናቃዮች መመለስ፣ የህዝቡ ደህንነት፣ የሉዓላዊነት ጉዳዮችንና ሌሎች መሰረታዊ ጥያቄዎችን እንዲፈቱ የህዝብ አንድነትን ማጠናከርና የመከታ አቅሞችን ማደራጀት አስፈላጊ መሆኑን አሳስበዋል። በመጨረሻም ዶክተር ደብረጽዮን ትግራይ የሁላችንም ናት፣ መሰረታዊ ጥያቄዎቻችንን በመተማመንና በአንድነት ለመመለስ የጋራ ትግል ማድረግ ይገባናል ሲሉ ጥሪያቸውን አቅርበዋል። በተጨማሪም የፌዴራል መንግስት ለሰላም ዝግጁ አይደለም ሲሉ አቋማቸውንም ገልጸዋል። ትግሉን ወደ ተጨባጭና ውጤታማ ደረጃ ማሸጋገር እንዳለበትም አሳስበዋል። በሌላ በኩል ለህዝብ ደህንነት የወጣው አዋጅ ቁጥር 366 ህዝባር 2018 ዓለም አቀፍ ተሞክሮችን ያገናዘበ መሆኑንም ገልጸዋል። በሩሲያ ላይ ተጨማሪ ጠንካራ ማዕቀቦች እንዲጣሉ ሲያበረታቱ ከነበሩ የአሜሪካ ሴናተር ሊንድሴ ግርሃም ህልፈት በኮንግረስ ውስጥ እየታየ ባለው የሩሲያ ማዕቀብ ረቂቅ አዋጅ ላይ አዲስ ጥያቄዎችን አስነስቷል። ሴናተር ግርሃም በተለያዩ የሩሲያ ነዳጅና ጋዝ የሚገዙ ሀገራት ተቋም ላይ ሁለተኛ ደረጃ ማዕቀብ እንዲጣል በብርቱ ሲከራከሩ ቆይተዋል። ሆኖም ከህልፈታቸው በኋላ ረቂቅ አዋጁን የሚያስቀጥለው ፖለቲካዊ ጉልበት እንዴት እንደሚሆን ጥያቄ ሆኗል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ረቂቅ አዋጁን ለመደገፍ የሚስማሙት ማዕቀቦቹን የመቀየር ወይም የማንሳት ሙሉ ስልጣን ለፕሬዚዳንቱ ከተሰጠ ብቻ መሆኑንም ተናግረዋል። እስካሁን ግን በጉዳዩ ላይ መጨረሻ ውሳኔ አልተሰጠም። በዚህ ጉዳይ አስተያየት የሰጡት ጡረተኛ ሌተናል ኮሎኔል ዳንኤል ዴቪስ ሩሲያ ካለፉት ማዕቀቦች ጋር መላመዷን በመጥቀስ አዲስ ማዕቀቦች የጦርነቱን አቅጣጫ በከፍተኛ ደረጃ ሊቀይሩ እንደማይችሉ ገልጸዋል። እንዲሁም አሜሪካ የሰጠችው አዲስ ወታደራዊ ድጋፍ የዩክሬንን አቋም በእጅጉ እንደማይቀይርም ገምግመዋል።
ይህ በእንዲህ እንዳለ የሴናተር ግርሃም ህልፈት እና የዋይት ሀውስ የሚታየው የተገደበ ድጋፍ በሩሲያ ላይ የታቀደው አዲስ የማዕቀብ ረቂቅ አዋጅ ወደፊት እንዴት እንደሚሄድ በቅርቡ ከሚከታተሉት ዓለም አቀፍ ጉዳዮች ውስጥ አንዱ ሆኖ ቀጥሏል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲ እና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።